እዚህ ቦዲ አይን በአይን መተያየት አይደለም የሚያሳየው እኮ። ስለዚህ አይታይም ብለህ ነው የምትለው? አይታይም። አዎ መቼም አይታይም። በአካል ቦዲ አይታይም መቼም። ኦኬ፣ አዲሳቶቹን በሞላ ተቀበላቸውም ማለት ነው። እንዴት? አዲስ እኮ የቁርአን ማብራሪያ ነው እንጂ ዋና መቀበል ያለብን ቁርአን እኮ ይህንን ያብራራዋል እኮ አዲሱ። ደግሞ አዲሱ ይህን ያብራራዋል። የተለያየ አዲስ አለ፣ ደኢፍ ሰሂህ አለ። ቡሃሪ ልስታ፣ ከቡሃሪም ልስት ከፈለክ፣ ከሙስሊምም ልስት ከፈለክ፣ ከየትኛው ትፈልጋለህ? ከቁርአን አምጣ። ከቁርአን ነው የምቀበለው። ቁርአን ማይዋ መጣውልህ እኮ ይሄን አመጣውልህ። ወደ ጌታቸው ይመለከታሉ እያልክ አሁን ምሳሌ ቃል እኮ ነው። ምሳሌ ማለት ነው። ለምሳሌ ቃል ምሳሌያዊ ቃል ነው። አሁን ምሳሌ ምን የለውም። ምሳሌ ምን የለውም። ክፍሉ በአይን ትመለከታለህ፣ በአካል የምልም የለውም እኮ። ትመለከታለህ፣ ወደ ጌታችሁ የዛለት ትመለከታላችሁ። ኦኬ፣ የዛለታ መሆን ያስፈለገበት ምክንያት ለምንድን ነው? እሱ በቃ ገነት ከገባን አምላክ በራህመቱ ስላስገባን እንመለከተዋለን። ራህመቱን እንመለከታለን። ለምሳሌ እዝነቱም ማለት ነው። ዛሬ ላይ እየተመለከትከው አልነበረም ማለት ነው። ዛሬ ፖይንቴ ስላልሆነ ነው ብዙም እንትን ማለልህ። ግን እችን አዲስ ሜይ ቢ እንትን እንበላትና አይ ነው የእናንተ አርጉመንት ትንሽ ለየት አለብኝ። አንተ ደግሞ ሙሉ ለሙሉ ድና ያደረግ እንዴት እንደሚመልሱ አውቀዋለሁ። አንተ ወደ መካድ ኦልሞስት ገባ። ኤኒዌይስ ግን አዲሱ እንደዚህ ይላል። we were sitting with the prophet, he looked at the moon on the night of the full moon and said, ከነቢዩ ጋር ተቀምጠን በነበረበት ምሽት ወደ ጨረቃ ሙሉ ሆና ተመለከተና እንደዚህ አለ፣ you people will see your Lord as you see this full moon። እናንተ ሰዎች እቺም ሙሉ ጨረቃ እንደምትመለከቷት አላህን ወይም ጌታችሁንም እንደዚህ ትመለከታላችሁ አለ። you will have no trouble in seeing him። እሱን ለመመልከት ምንም አይነት ችግር የማይገጥማችሁም አለ። እንዴት ታየዋለህ ይህንን ነገር? እዝነቱን ነው የምናየው እንጂ እሱም በቦዲ አናየውም ነው። እንደዛ ነው ጌታችሁን እኮ ነው የሚለው ከድር እና ራህመቱ ጌታችን እኮ እዝነት አለው። እዝነቱን ነው የምናየው። እዝነት ምንድን ነው? እሺ እዝነት የሆነ ቦዲ እንትን የሚታይ ነገር አለ ማለት ነው። እዝነት ይታያል። እዝነት የማይታይ ነገር ሳይሆን በልብ ላይ የሚገባክ ነገር እንደማለት ነው። ጨረቃዋን እንደምታዩት ታዩታላችሁ ነው እንጂ የሚለው ልብ ውስጥ ይገባል ነው። ኧረ ተው ጎበዝ፣ ኧረ ተው። ኤኒዌይስ ወደ ቶፒኩ መልሰው። በቃ ክርስቲያን በነገራችን ላይ ግልጽ ነው። አንደኛ ይሄ ቁርአን አዲስ ራሱ ያ ቶፒኩ ላይ እንሂድና ሜይ ቢ ከቶፒኩ ጋር ብናወራ ነው የሚሻለው። ስለዚህ ከድር ለምንድን ነው አላህ ልጅ የሌለው? እዛ ላይ ቀጥል እስኪ። ልጅ አምላክ ልጅ አይገባውም፣ አይኖረውም፣ የለውም። ልጅ ለምንድን ነው የሌለው? አምላክ ልጅ ስለሌለው ነው። አምላክ አይወልድም፣ አይወለድም እኮ። ለምንድን ነው የሌለው? ልጅ የሌለው ለምንድን ነው አላህ የማይወልደው? የለኝም ስላለ የለው እኮ። ምክንያቱ ምንድን ነው የሌለው? ምክንያት ነው የኔ ጥያቄ። አሁን እኮ ለምሳሌ የለኝም ማለት አልነገረኝም፣ ስለሌለው የለኝም ማለት። ኦኬ፣ ምክንያቱን አልነገረም። ምክንያት ነግረዋል፣ ተናግሯል። ያ አምላክ ልጅ ካለው ያው ፍጡር ነው ማለት እኮ ነው። እንደኛም ልጅ አለን። ማን ያለ የባህሪ ልጅ ለምን አይኖረው? የባህሪ ልጅም ከምስትም የሚገኝ የለውም አምላክ። እንደዛ ነው። ኦኬ፣ የግዴታ ሚስት ስለሚያስፈልገው ነው ልጅ የለኝም ያለው። ሚስት ሳይኖረኝ እንዴት ልጅ ይኖረኛል? ሱራ 601 ላይ ታዲያ ምንድን ነው የሚለው? ክፈትለት ክርስቲያን፣ አንብበው እስኪ። ይህ በላይ ስለሌለው የለውም አለኝ እያልኩ እኮ ነው። አለው መቼ ያልኩ ግን የለውም። ስለዚህ የክርስትናን አስተምሮ አውቆ ጠንቅቆ ተረድቶ አይደለም የተቃወመን ማለት ነው። እኛ አምላክ ሚስት አግብቶ ወለደ ብለን አናምንም። ስለዚህ አላህ ያበሳጨውና ያናደደው ሚስት ስለሌለኝ እንዴት ልጅ ይኖረኛል እያለ ከሆነ እኛ አምላክ ሚስት አግብቶ ወለደ ብለን አናውቅም። እሺ አንድ ነገር ከልጁ ጋር ቅድም ስታወሩ የነበራቸው
ከክርስቶስ የአምላክ ልጅ ነው ብሎ የአስተማሪ ወይ የተናገረ ነብይ አለ ብለህ ልጁን እየተሟገትክ ነበር። ማን ነብይ ነው? ነግሮኛል እኮ ራሱ ክርስቶስ ነግሮኛል። ምን ነብይ ብቻ አስፈለገ? ራሱ ክርስቶስ ደጋግሞ ልጅ ነኝ ብሎ ነግሮኛል። ቀጥላ በበቂ መልስ ተመልሶለታል። በጣም ማለት ነው። አሁን አንተ ይችን እስኪ ያስረዳን። አላህ ሚስት ሳይኖረው ልጅ መውለድ አይችልም? እሱም መፍጠር ነው የሚችለው። መፍጠር ሁን ይላል፣ ይሄ ይሆናል። ኩን ፈየኩን ነው። ኩን የሚልበት ቃሉ ነው የሚፈጥረው። ኦኬ፣ ኩን የሚልበት ቃሉ ነው። ኩን የሚልበት ቃሉ ፍጡር ነው። አካላዊ አይደለም፣ ከራሱ የሚወጣ ቃል ነው። አካላዊ አይደለም፣ ከራሱ የሚወጣ ነው። ወጥቶስ ወዴት ነው የሚሄደው? ያደርጋል። የታዘዘው ያን የታዘዘ እንትን የተደረገበትን ያደርገዋል። ሁን ይላል፣ ይሆናል። ስለዚህ እንደኔ ዝርው ቃል ነው ያለው አላህ እያልከኝ ነው? ይፈጽማል እያልኩ እኮ ነው። ቃሉ ይፈጽማል፣ ይልካል፣ ይፈጽማል እያልኩ እኮ። ዝርው ቃል ነው ማለት ነው። አካላዊ ካልሆነ ከሱ ከወጣ ምንም እንትን ከሆነ ማለት ነው ይፈጥራል። ከሱ የሚወጣ ቃል ነው። ከራሱ የሚወጣ ሁን ይለዋል፣ ይህ ይሆናል፣ ይፈጸማል። ኦኬ፣ ያ ሁን የሚልበት ፍጡር አይደለም አይደለ? ፍጡር አይደለም፣ አካላዊም አይደለም። ኦኬ፣ ቁርአንስ ፍጡር ነው? ፍጡር አይደለም፣ ከራሱ እየተናገረው አላ ትእዛዝ ነው። ትእዛዝ የምን ትእዛዝ? የምንተዳደርበት ትእዛዝ። ቁርአን ያላቃል ነው አይደለም? ቃሉም ነው የምንተዳደርበት ቃሉ ነው። ንግግር ማለት ነው። ኦኬ፣ ሶ ከሱ አይወጣም ብለህ ነበር እኮ። ካዳ ቁርአን እኔ ጋ እኮ ነው ያለው። ፍጡር ያልሆነው ነገር እኔ ጋ ነው። ከሱ አይወጣም መቼ አልኩ ነህ? ከሱ የሚወጣ አካላዊ ቃል አይደለም፣ ግን ከሱ የሚወጣ ነው አልኩ። አካላዊ ቃል አይደለም፣ ግን ከራሱ የሚወጣ ቃሉ ነው። ቁርአን ግን ፍጡር አይደለም አይደለ? አይደለም። ታዲያ አላህ ፍጡር አይደለም፣ ቁርአን ፍጡር አይደለም። ሁለት ፍጡር ያልሆኑ ነገሮች እኮ እያሳየኸኝ ነው። ከራሱ የሚወጣ ነው። ምን ቆጥረ ነው ሁለት የምትለው? ከራሱ የሚወጣ ቁርአን ፍጡር፣ ቁርአን አላህ ነው። ንግግሩ ነው። ንግግሩ ትእዛዝ። ቁርአን ንግግሩ ነው፣ ግን አላህ አይደለም። አላህ ነው፣ አላህ አይደለም። አይ ንግግሩ ነው። መልካም፣ ችግር የለውም ንግግሩን ብትለ። ስለዚህ ቁርአን ተብሎ ይጠራል። ንግግሩ ከአላህ የሚወጣ ነው። ትእዛዝ ፍጡር ነው፣ ፍጡር አይደለም። ፍጡር አይደለም፣ ከአምላክ የሚወጣ ቃል እስትንፋስ እንደምትለው ቃል ነው። መልካም። ስለዚህ ቁርአን ብለህ ያልከው ያ ፍጡር አይደለም ያልከው አላህን ያልሆነ፣ በደንብ ልብ በል። አላህ አይደለም፣ ቁርአን ነው፣ ንግግሩ ነው፣ ከአላህ የሚወጣ ነው፣ ከአላህ የተገኘ ነው። ፍጡር አይደለም፣ አላህንም አይደለም። ፍጡር አይደለም፣ ይሄም ፍጡር አይደለም። አላህም ይሄም ቁርአን ደግሞ ፍጡር አይደለም። መልካም። በቂያማ ቀን ደግሞ ቁርአን ራሱ የገረጣ ሰው ሆኖ ይመጣል። አንድ ሳይሆን ብዙ ሰው ሆኖ አይደለ? ምሳሌ ነው። ቃሉ ራሱ ቁርአኑ ነው የገረጣ ሰው መስሎ የሚመጣው። መናገር ይችላል። የዛለታ ያናገራል አይደለ? ድንጋይ ራሱ ይናገራል። ያን ቀን ድንጋይ ራሱ ይናገራል። ሁኬርስ ድንጋይና ቁርአንን ለምን ታነጻጽራለህ? ፍጡርና ፈጣሪ ለምን ታነጻጽራለህ? ድንጋይ ፍጡር ነው? ፍጡር አይደለም? ፍጡር ነው ድንጋይ ግን ይናገር ምስክር ያቀባል። ስለዚህ አታነጻጽራ። ማይነጻጽረውን አታነጻጽር። ቲፖሎጂካሊ ጠብቅ። አሁን ፍጡርና ፈጣሪ ጋር ምሳሌ አይሰጥም። ሱራ 16:74 ላይ በማንም ምሳሌ አትስጥ ይልሃል ፍጡር ለፈጣሪ። ስለዚህ በደንብ አስተውል ወንድማችን። ስለዚህ ቁርአን ራሱ ፍጡር አይደለም ያለ ቃል ያልከው ሰዎች ሆኖ ከመጣ አንተ ቁርአን ብለህ ስትጠራው ያለህን ቃል እኔ ቴክ ኢት ኢዚ እኔ ወደ ዋናው ፖይንት ልመልስህና ላከብድብህ ነበር። ቁርአንን ያላ ቃል ነው፣ ካላ የወጣ ነው፣ ካላ የተገኘ ነው። ቁርአን እንለዋለን። ፍጡር አይደለም ካልክ ይሄ ምንም ካልከበደ እኛ የአብ ቃሉ ከአብ የወጣ ከአብ የተገኘ ከአብ የተወለደ ነው፣ እርሱም ኢየሱስ ነው ስንል ለምን እንደሚከብዳችሁ አይደል ነው። ኤኒዌይስ በደንብ አስተውል። እኛ ልጅ ብለን የምንጠራው ቃሉን ነው። አንተ ቃሉን ቁርአን ብለህ ጠራህ፣ እኛ ልጅ ብለን ጠራል። በተመሳሳይ ሱራ 4:171 ላይ ኢሳ ራሱ ያላ ቃሉና መንፈሱ ነው። ባይዘ በቁርአንና በሀዲስ
አለው አይደል? ክርስቲያን በበቂ ሁኔታ የተብራራ የተዘረዘረ የተገለጠ ያላ ቃል ምንድን ነው ብትባሉ ኢሳ ነው። ከኢሳ ውጭ ቁርአን እንኳን በሀዲስ ላይ ያላ ቃል ፍጡር አይደለም ተብሎ አልተነገረለትም። ቁርአን ያላ ቃል ነው ፍጡር አይደለም ተብሎ አንድ ጥቅስ አልተነገረለትም። ለቁርአን ራሱ ሆነ ኩን ፈየኩን ነው። እሱ ኩን አለ ሆነ ተገኘ አልወጣም ነው አይደለም። ኢሳ ከሌሎች ነቢያት የሚለይበት ስሙን ንገረኝ እስቲ። ማን ነው ኢሳ? ያላ ቃልና መንፈስ ነው አይደለም? መንፈስም ቃልም ይሁን ግን ሁን ከሌለበት የተገኘ የትኛውም ነቢይ ያላ ቃልና መንፈስ ተብሎ አይጠራም ከኢሳ ውጭ አይደለ? ግለሰብም ይሁን በልዩ ሁኔታ ሊጠቀም ይችላል። ኖ አባ ስለሌለው አትበል። ያላ ቃል ፍጡር አይደለም ብለኸኛል። ኢሳ ብቻ ነው ያላ ቃሉና መንፈሱ ተብሎ የሚጠራው ኢሳ ብቻ ነው። ወደ መሬም የጣላት ቃሉ እና መንፈሱ ነው። ከለም አላ እና ሩህ አላ ተብሎ የሚጠራው ኢሳ ብቻ ነው። ጅብሪል እኮ ነው የነፋ ሄዶ በማርያም እንትን ያደረጋባት አይደለም። ትበላለህ፣ እንደዛ ካልክ ትበላለህ። ከዛ እንደዛ ካልክ ትበላለህ። እንደዛ አይደለም፣ ትበላለህ። ቁርአንን ታስበላዋለህ። እንደ ጅብሪል ነው ብለህ ከተረጎምከው። ኤኒዌይስ ለአንተ የሆነ ድምፅ ይሰማኛል። ኤኒዌይስ ወደ ቶፒኩ እንመልሰው እና ስለዚህ ይህንኛው ቶፒክ ስለተለመደ ክርስቲያን ይህንኛውን ቶፒክ ተወና ትንሽ ኦፌንሲቭ ከበድ ስለሚላቸው ቶፒክ ሱራ 5:18 ነው ያለውን ቀለል አድርገን እናሳያቸው። እሺ እኔ መልክ እሺ አንቺ ምትይኝ ለምንድን ነው በተወለደችበት 40 ቀን ክርስትና የምትነሱት? ኦኬ ክርስትና ለምንድን ነው የምትነሱት? ክርስትና የምንነሳበት ምክንያት ምንድን ነው? እሱ ሴቶች ወደ ቤተክርስቲያን የሚሄዱበት አለ። እሱም ምንድን ነው? እሱ አግብተሽ አንቺ ስትወልጂ መታረስ አለብሽ። ከታረሽ በኋላ ከ4 ሳምንት እስከ 7 ሳምንት ባለው ውስጥ ቤተሰቦችሽ በደንብ ተንከባከቦች። ወለድ በፊት እስላም ነው ብሎ የሚጠራ እስላም ነው ብሎ የሚጠሩት ማን ነው የሚጠራው? ማን ነው ያለሽ? እንደዛ ነው ማስረጃ እንደዛ ሚል ማስረጃ እኮ እሱ የእናንተ ተረት ተረት ውስታዞቻችሁ ናቸው የሚያወሩት፣ እኛ አይደለም። ውስታዞቻችሁ ቢነግሯችሁ ተረት ተረት ነው። አስረዳት እንጂ ተረት ተረት አይባልም ብሎ አዳምጡ ቆይ። ስለዚህ በደንብ አስተቢ እህታችን። እኛ እንደኛ አስተምሮ ከሆነ እኮ በ40 ቀኑ ክርስትና እናስነሳ ቤተክርስቲያን ክርስትና የሚያስነሱት እኮ አዳምጪ። እሺ ሚዩት አድርጎሽ የሆነ ድምፅ እየገባብሽ ስለሆነ ያ ምንድነው እሱ ገላትያ ምዕራፍ 3 ላይ እንደሚናገረው አስቀድሞ ሕግ በሙሴ ከተሰጠ በኋላ ያ ሕግ ደግሞ ሞግዚት ወደ ክርስቶስ የሚያቀርበን ሕግ ነበረ። ያ ሕግ ደግሞ ወደ ክርስቶስ የሚያቀርብ ነው። ያ የአብርሃም ልጆች ለመሆን ይገረዙ ነበረ። በስንት ቀናቸው ነበር የሚገረዙት? በ8 ቀን ነበር የሚገረዙት። የአብርሃም ልጆች ለመባል በአብርሃም ለመጠራት በ8 ቀን ይገረዙ ነበረ። በግዝረት ነበረ የቆመው ማለት ነው። ያ ህጉ ወደ ክርስቶስ የሚያቀርብ ነው። በክርስቶስ ግን ስንጠመቅ ክርስቶስን እንለብሳለን ማለት ነው። ግዝረቱ ሙስሊሞች ጋር ቀርቶላቸዋል? አልቀረጠም። ግዝረቱ ግን ከፍ ብሎ በአዲስ መሰረት እንደገና ደግሞ አንዳንድ መዛቦች ልዩነት በመዛቦች ላይ ስላለ ነው ሴቷን መገረዝ እንዳለባት ነው ያስቀመጡት፣ ህፃናቶቹ ጭምር ወንዱም ሴቱም መገረዝ እንዳለባቸው። ስለዚህ በግዝረት የተሰጠው ህግ አስቀድሞ እግዚአብሔር የሰጠው ህግ ወደ በምን ተጠቀመ? አዲስ ኪዳን በጥምቀት ሆነ ማለት ነው። ልጅነትም እናገኝበት ዘሌዋውያን ምዕራፍ 12 ላይ ከቁጥር 1 ጀምሮ የመንጻት ወራቶች ነበራቸው። ያ የመንጻት ወራት ቀናቶቹ አሉ። ወንዱ የሚገረዘው በ8 ቀን ነበረ። በ8 ቀን ውስጥ ለምን የሚገረዘው? ለምን በ1 ቀን በ2 ቀን በ3 ቀን ለምን ሳይል እግዚአብሔር? ለምን በ20 ቀን ሳይል? የመጀመሪያ ሲወለዱ ህጻናት ደም ብቻ ናቸው። ደማቸው በጣም እንትን ነው፣ ፈሳሽ ነው። ክሎት አያደርግም፣ አይረጋም ቶሎ።
በጣም እንትን ይላል። ቢቆረጥ እንትናቸው ደማቸውን ፈሶ የሚያልቅ ነገር ነው። ልክ 8ኛው ላይ የክሎት የሚሆኑበት ወይንም ደግሞ ደም የማርጋት ቫይታሚን ኬ ሃይ ሌቭል የሚደርስበት ነው 8ኛ ቀን ላይ። ስለዚህ ያኔ ቢገረዙ ብዙ ደም እንኳን አይፈሳቸውም። ስለዚህ በ8ኛው ቀን እንዲገረዙ እግዚአብሔር ትእዛዝ ሰጠ ማለት ነው። እግዚአብሔር ናህል ለህፃናቱ እንኳን እንደሚጠነቀቅ ከሳይንሱ ጋር አብሮ እንደሚሄድ ማለት ነው። ስለዚህ አብሮ እንትን ከመመጣ በኋላ በአዲስ ኪዳን ግን ያመነ የተጠመቀ ይድናል። ያ እንደገና ደግሞ ህፃናቱን ወደ እኔ አምጡ አትከልክሏቸው ስላለ ህፃናት በእግዚአብሔር ቤት ውስጥ ማደግ ስላለባቸው የእግዚአብሔርን ቅዱሱን መንፈስ መቋደስ ስላለባቸው ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ መንግስተ ሰማያት ለህፃናት እንኳን እንደሚገባ በህፃናት መስሎ ስለነገረን እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ እንደሚናገረው ህፃናት የመንግስተ ሰማይ ምሳሌ ስለሆኑ መንግስተ ሰማያት አብረውን ከኛ ጋር መግባት ስላለባቸው ቅዱሱን መንፈስ አብረው መካፈል ስላለባቸው በቤተ ክርስቲያን ውስጥ ማደግ ስላለባቸው ወደ ጠንቋይ ቦታ ሳይሆን ዘናቸው የምንሄደው ወዴት ይሆናል ማለት ነው? ወደ እግዚአብሔር ቤት ይሆናል ማለት ነው። እነሱ አቂቃ ያወጣሉ። በ8ኛ ቀን ህፃናት ሲወለዱ ለወንድ 2 በግ ያርዳሉ፣ ለሴት ደግሞ 1 በግ ያርዳሉ ማለት ነው። ሀቂቃ ይባላል። እንደገና ደግሞ በእስልምናው ገና እንደተወለደ ህፃን ልጅ ሴጣን ይቆነጥጠዋል። ይሄ ይታመናል። ከኢሳና ከሜሬም በቀር ሁሉንም ሴጣን ቆንጥጦ አስለቅሷቸዋል። እኛ ጋር ሴጣን እንዳይጫወትባቸው ሴጣንም እንዳይደርጋቸው ቅዱሱን መንፈስ ተዋህደው በዛ ውስጥ ያድጋሉ። የሴጣን ምን ነው መረጃውን አዘጋጅልኝ ክርስቲያን። ቆይ ችግር የለውም። ምክንያቱም ሱራ 17:65 ላይ አማኞችን ሴጣን አይነካቸውም ካለ በኋላ ህፃናቶቹ አማኝ ከሆኑ ሴጣን ሊነካቸው አይችልም፣ ሊመጀልጋቸው አይችልም ነበር። ሴጣን አማኝ ስላልሆኑ ነው። እንደገና ደግሞ ህፃናት ቢሞቱ እንደ እስልምና አስተምሮ የሙስሊም ህፃናት ከወላጆቻቸው ጋር አብረው ገነት ይገባሉ ይላል። የአማኝ ላልሆኑ ደግሞ ገሃነም ወላጆቻቸው ጋር ተከትለው ይገባሉ ይላል ማለት ነው። እንደዚህ ይላል። እሺ ከፈርጓዲሱን Okay. He also reported God's messenger saying, the crying of an infant at the moment of birth is due to the preying from the devil. ምናለ ያለ መልእክተኛ ነብይሽ ህፃናት ገና እንደተወለደ የሚያለቅስበት ምክንያት ህፃን ዴቭል ስለሚወጋው ስለሚቆነጥጠው ነው አለ። ስለዚህ እኛ እንደዚህ አይነት ነገር አጋንንት ተጠናውቶት ህፃናት ማደግም የለባቸው። ህፃናትን ደግሞ አጋንንትን ደግሞ ለሰዎች የሚያስጠጋው የሚያቀርበው ማን ነው? አላህ ነው። በቁርአኑ እንደሚናገረው መስተቀር አማኝ ላልሆኑት አጋንንትን ማስጠጋው እኔ ነኝ ብሏል። ስለዚህ እነኚህ ህፃናት አማኝ ቢሆኑ ኖሮ ሴጣን አስጠግቶባቸው ሴጣን እንዲወጋቸውና እንዲያስለቅሳቸው ባላደረገ ነበር። የእኛ አምላክ ደግሞ ምን አለ? አጋንንት ይጫወትባችሁ፣ አጋንንት ይውጋችሁ ሳይሆን ያለው ሴጣንን ሳይሆን ያቀረበብን ህፃናትን አንጡልኝ ወደ እኔ መንፈስ ቅዱስን ይቀበላሉ፣ እርኩስ መንፈስ ከነሱ ይርቃል አለ። የቱ ይሻላል? አጋንንት እንዲጫወትባቸው ማድረግ ወይንስ መንፈስ ቅዱስን እንዲቀበሉ ማድረግ? ምርጫው እናንተ ብላል ማለት ነው። ቀጥሎ ወደ ቶፒኩ። ሰኒዬ ነው የሚለው ሰኒያ ሰኒያ ነው። ሰኒያ ይሰማል? ሰኒያ ኦኬ። አይ ቲንክ ኔትወርኳ እየሰራላት ወይን አይደለም። ሌሎችን አስቀጥል። አህመድ ቀጥል። አህመድ እንዴት ነህ? ጥያቄው ተመልሰዋል። አህመድ ቀጥልሽ። እኔ ጥያቄ አለኝ። ሰላም ሰላም፣ እንዴት ነሽ? አልሐምዱሊላህ። መጠየቅ እችላለሁ? ቀጥሽ። ቶፒኩን አስረሱናል። ኢየሱስ አምላክ ነው? በሚገባ። ከሱ ሌላ አምላክ ማንም የለም? እሺ። ኢየሱስ አምላክ ከሆነ አብስ ምንድን ነው? እሺ። አብ ማለት ምን ማለት ነው? አይ አብ ትላላችሁ እናንተ። አብ ያን አባቱ ነው ወይስ አምላኩ ነው? ኦኬ። አብ ማለት አባቱ ነው፣ ያ አምላክ ነው።
አብም